በድጋሚ ሄርሜላ ማጣች እንደዛ እየጨፈረችልን ማለት ነው። ከዛን ይሄ ምንድነው ጌሙ ሰዓት ደርሰዋል፣ የጫወታው ሰዓት ማለት ነው። ስለዚህ አብርሽና እንዲሁም ሄርሜላ እኛም እናሸንፋለን እያሉ ነው። ከዛን ደግሞ ሩታና ዳኒ በአንድ በኩል እኛ እናሸንፋለን እያሉ ነው። ደቂቃው ደግሞ የተቃረባ እየበሰላ እየሄደ ነው። ትንሽዬ ደቂቃ ቀርቷቸው ማን አሸንፋል ይመስላችኋል? ማንም ሊችለንና እንዲሁም ደግሞ ማንም ሊያሸንፈን አይችልም። ድል ለሄርሚ በሉልኝ እያለ ነው አቶ አብርሽ ማለት ነው። እና እናንተስ ለማን አላችሁ? ድል ለሄርሚ ነው፣ ድል ለሩታ እያላችሁ ነው ማለት ነው። ምንም ማንም ቢመጣ ምንም ቢያመጡ እኛን ለማሸነፍና እንዲሁም ደግሞ እኛን እንትን ለማድረግ አይችሉም እያሉ መጡ ማለት ነው። ጉድ ባይሆን ያኒ ፎክራቸው ደስ ይላል። እናንዛ እንደዛው በዚህ መፎካከርና እንዲሁም ደግሞ በዚህ እንትን ማለታቸው ይምረን ደስ ይላል። ያኒ ማንም ሊበልጠንና እንዲሁም ደግሞ ማንም ሊያሸንፈን አይችሉም እያሉ አቶ አብርሽም እንዲሁም ደግሞ ወይዘሪት ሄርሜላ እንዳልኳችሁ ደግሞ በአንድ በኩል ደግሞ እንዳልኳችሁ ያው ሩታና እንዲሁም ደግሞ ዳኒ ማንም አይችለንም። እንዲሁም ተቃርበዋል። ዝግጅታችን እያዘጋጀ ነው። ኢቤታችን አንድ ሰው እንዳይቀራ እኛን የምትወዱና እንዲሁም ደግሞ እኛን የምታከብሩ አንድ ሰው እንዳይቀራ እየተጣሩ ነው። ማን ሩታና እንዲሁም ደግሞ ዳኒ እየተጣሩ ነው ማለት ነው። እናንተስ ድል ለማን ነው የምትሉ? ለሩታ ወይስ ለሄርሜላ? ባይሆን እንደው ሰዓቱ ደርሶ አሁን ያ ተዳርሰዋል። ትንሽ ነው የቀረው፣ ተዳርሰዋል ማለት ነው። ማታ 3 ሰዓት ላይ ነው አይደል? ለማታ 3 ሰዓት ነው። እዛው ያልሰማችሁ እዚህ ጋር ምናልባት ገጠመኛ ካሰማችሁ ለማታ 3 ሰዓት ነው እንትኑ ማለት ነው ጫወታው። ከዛን ሩታ ወይስ ሄርሜላ ማን ይመስላችኋል? እኔ ሳስበው ሩታን ነው የሚለው፣ ሩታን ናት የሚመስለኝ። ለምን ሄርሜላ ይሄ የመጀመሪያ ነው በነገራችን ላይ። ያኔ ከዚህ በፊት እንደዛ አይነት ነገር እንትን አላላችም፣ የመጀመሪያ ነው አይደል? ስለዚህ ሩታ ታሸንፋለች ነው የሚመስለኝ ማለት ነው። ሄርሜላ ግን ትሸነፋለች ይመስለኛል። ነገር ግን ደግሞ አንዳንዴ እናንተ ያሰባችሁ ሳይሆን ተገልብጦ ነው የሚመጣው። ምናልባት የሚለው ጥርጣሬ ውስጥ ማለት ጥርጣሬ መውሰዱም ተገቢ ነው። ያኔ ወይ ሩታ ትሸነፋለች፣ ሄርሜላ ታሸንፋለች። ብዙዎቻችን ደግሞ የምንለው ሩታ ታሸንፋለች ነው። ምናልባት አንዳንዴ ደግሞ እንዳልኩት ጥርጣሬ መውሰድ ጥሩ ነው። ይሸነፋል ያላችሁ ተካል አሸንፎ ያሸንፋል ያላችሁ ተካል ደግሞ ታሸንፎ ልናየው ስለምንችል ማለት ነው። ለማንኛውም ያው ሰዓቱ ስለደረሰ እናያቸዋለን አብረን። እንዳትቀሩ ማታ 3 ሰዓት ቤተኛው ነው። እናንተ ቤተኛው ይመስላችኋል? እነሱ ደግሞ የት ነው ያሉት? ስለዚህ ጥያቄ አይፈጥርባቸውም አይደል? ለማንኛውም ለዚህ በአዲስ ሆናችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ ነባሮች ላይክ ሼር አድርጉ። ሀሳብና አስተያየት ካላችሁ ሀሳባችሁን እንዲሁም ደግሞ አስተያየታችሁን